ናሚ እንዴት ነህ? እንኳን ደህና መጣህ። ምንድን ነው ድምፅሽ የደበረሽ ትመስያለሽ? አይ እንደዛ መስሎሽ ነው? አትዋሽኝ፣ በደንብ እኮ ነው የማውቅሽ። የሆነ ትንሽ ነገር ተፈጥሮ ነው። ምን አይነት ነገር ነው? የሳተኝ ነው እንጂ የዚህ ብርቅ ያዘ። ለካ እንደዚህ መጠጣት ይቻላል። ይህን ባረገች የቀረበብሽን ክስ ብታውቂ አትስቂኝ። እሺ ክሱ ነገር የለም። በጣም ነው የተረኩኛል። አሁን ልጅ ይሁን አይሁን ሳይረጋገጥ ይሄ ልጅ ሲባል ተሰማሽ እንዴ? እንደዛ እንኳን ማለት አይደለም፣ ግን እንደው ደግሞ ሊሆን ይችላል። አለምዬ ምን አለኝ ጽዮን በይ፣ ይሄ ልጅ ናሁም አይደለም። ብትነገርም ነገር ግን ከብቶቹን ጫካ በመተው ከወይዘሮ ብርቄ ጋር አረቄ በማስመጣት እንግዲህ ጥንብዝ ብለው ሰክረው የነ ጽናት ከብቶች ጠፍተዋል። ጽናትና ኪራ እንግዲህ ከብቶቹን በመፈለግ ላይ ወደ ጫካ ገብተዋል። ወደ ጫካ የገቡትም ጽናት ለብቻ ኪራ ለብቻ ስለነበረ በሰላም ይመለሱ ይሆን የሚለውን አብረን የምናይ ይሆናል። በሌላ በኩል እንግዲህ ሊና አንቺ ክሱን ተይልኝ እንጂ እኔ አረቄውን በደንብ ጋብዝሻለሁ በማለት ለብርቄ ገበያ ከተማ እንሂድ ብትላትም አይዛን ሄድም እዚሁ እናስመጣለን በማለት እንግዲህ 1 ሊትር አረቄ አስመጥተው ሲጠጡ ውለው ጥንብዝ ብለው ሰክረው የትም ተኝተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አብሮነታችሁ አይለኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ ደግሞ ጽናት ክፍል 165ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ከወይዘሮ ብርቄ ጋር የሚወሰልተው የበዛብህ ጓደኛ ወደ እነ ጽናት ቤት በሄደ ሰዓት እንግዲህ ሊናን ነበረ ያገኘው። ሊናም ከብርቄ ጋር ስላየቻቸው አንድ ቀን ያንን በማስታወስ ከባልና ከሚስቶቻቸው ውጪ የሚወሰልቱትን እንደዚሁም ደግሞ ላጣራ ልመነጥር ነው የመጣሁት በማለት ነግረው ነበረ። በዛም ደንግጦ ነበረ የሮጠው። ምክንያቱም ከብርቄ ጋር ግንኙነት ስላለው ፈርቶ ነበር። ያንንም ሀሳብ እንግዲህ ሲያሰላስል ቆይቶ ዛሬ ለበዛብህ ነግሮታል። በዛብህ ግን ምንም ደንታ አልያዘውም፣ ሊደነግጥም አልቻለም። ይህን ልትነግረኝ ነው ወይ በማለት ነበረ እንደውም እየተናገረው። ይህን ወሬ ነው ብለህ ነው ወይ ቢለውም አይ ይህን የመሰለ ወሬ ሰምቼ እንዴት አልነግረህ፣ ምንም አልደነገጥክም እንዴ ቢለውም ምን ያስደነግጠኛል፣ ምን አንተ ተፈራለህ እንዴ በማለት ነበረ የጠየቀው። እንግዲህ በተለይ በአሁኑ ሰዓት ጓደኛ ልክ እንደዚህ ተጀርባችሁ የሚወጋችሁ ነው እና ከእናንተ ጋር ሰው እየመሰለ ከኋላችሁ ግን ጉድጓድ የሚቆፍር ጓደኛ ነው የሞላው። አሁንም እዚህ ጋር የሚያሳየን አለመተማመንና አንድ ሰውን ደግሞ እንዳናምነው የሚያደርግ ትምህርት ነው የሚያስተምረን። በሌላ በኩል ደግሞ ናሁም ወደ ቤቱ ተመልሷል። ወደ ቤቱ ሲመለስ ግን ቤተሰቦችን ነበረ እያገኘው። መሮ የለችም ወይ ብሉትም አለች በማለት እናቱ ግን ገና ሲገባ ተሰኒ ጋር ጽዮን መጣላቷን ልትነግረው ነበረ። ነገር ግን የናሁም አባት አሁን ምን እያደረግሽ ነው አለምዬ? ይሄድና ሰላም በላት እንጂ ሄድ ናፍቃ የለ ሰላም በላት በማለት እንግዲህ ናሁምን ወደ ምሩ እንልቆታል። የናሁም እናት አለምዬና ጽዮን እንግዲህ ናሁም ሄደ ብለው የሆነ ሴራ እየጠነሰሱ ነበረ። ያ ሴራቸው ስለከሸፈ አሁን የናሁም እናት እውነተኛ ማንነቷ ወጥቷል። አሁንም የበፊቱ ክፋቷና የበፊቱ ተንኮሏ ላይ ነው ያለችው። በማሳሳቅና እንዲሁም ደግሞ በማስመሰል የምሩን ልብ ለመሳብ እንዲሁም ደግሞ ምሩን ለመጉዳት ቢያስቡም እኔ ማምነው እግዚአብሔር ይረዳኛል ብላ ነበርና አሁንም ያመነችው አምላክ አልተዋትም። ነገሩ ሁሉ እየፈረሰባቸው ሄዷል። ናሁምም ወደ ምሩ በመሄድ የኔ ልጅ ደህና ነህ? እናትህ ምን አደረገች? ጎዳች? እያለ ከወዷ ውስጥ ህፃኑን እያናገረ ነበረ። እንዲሁም እየተቀላለዱ ነበረ። እኔ ሁለተኛ ታንተ ተለይቼ መኖር አልችልም፣ ታንተ መኖር ከባድ፣ ካላንተ መኖር ከባድ ነው ስትልም ምሩ ተናግራለች። ናሁምም በምላሹ አዎ በጣም ይከብዳል፣ እኔም ካላንቺ መሮኝ ነበረ፣ እጅግ በጣም ከብዶኝ ነበር ብሏታል። የሊና ነገር ያሳሰበው ኪራም ወደ ቅዱስ ደውሎ ነበረ። እኔ እንዴት እንደማረጋት አላቅም፣ እየሰከረች እየተጣላች ብላኛለች፣
በማለት ለቅዱስም አማክሮት ነበረ። በሌላ በኩል ደግሞ ሰኒ ያው በጽዮን ተናዳ ወደ ቤቷ ሄዳ ነበር። እህቷም ደውላላት ነበረ። እንዴት በዚህ ሰዓት ደወልሽ ብትላትም በቃ ደውይላት ሲለኝ ደወልኩ በማለት እንግዲህ ራኬብ አውርታታለች። ምክንያቱም ሰኒ ጥሩ ስሜት ላይ ስላልነበረች ራኬብ እህቷ ደውላ ስላወራቻት ደስተኛ ነች። እሷም ያለውን ነገር ሳትደብቅ ነው የነገረቻት። ያለውን ነገር ከጽዮን ጋር እንደተጣላች እና እንደመታቻትም ታወራለች። ግን ለምንድን ነው ይቅርታ የምጠይቃት በደንብ እንኳን መተዋት በማለትም እንግዲህ ሰኒ እየተናደደች ነበረ። ጽዮንም እና አለምዬ እንግዲህ በምሩና በሰኒ ምክንያት እያወሩ ነበረ። ሰኒን እንግዲህ ተሳስታ ወይ ስትገላግል ሆዷን ብላት ቢሆን ኖሮስ ልጄን አስበሽዋል? አጥቸው ነበር የልጄን በማለት ትናገራለች። ጽዮንም እንዲህ አለምዬ የቀልድ ስናስመስል የሆነ ታደረግሽው እንዴ በማለት ነበረ እየተናገረችው። ማለት ስትላት ልጁ የናሁም እንዳልሆነ እኔ እርግጠኛ ነኝ፣ አንቺም ደግሞ ይህንን ነገር አምነሽበታል። አሁን ደግሞ ምንድነው ሀሳብሽን ወደኋላ የሚቀይረው? በፍጹም ይሄ ልጅ የናሁም አይደለም እያለች እንግዲህ እያቃጠረች ባለበት ሰዓት ነበረ የናሁም አባት ከውጭ የሚያደምጣቸው። አለምዬም እንግዲህ የጽዮንን ወሬ በመከተል ነገሩ እውነትሽን ነው የማንም ዲቃላ የኔ ልጅ ብላ ልትጨርሰው ስትል ይህን ወሬ እንዳትጨርሽው በማለት የናሁም አባት እንግዲህ ወደ ቤት ይገባል። ለካ ስታስመስሉ ኖሯል፣ ልባችሁ አልጠራም በማለት ይናገራል። እንደዛ እኮ አይደለም ስትለው ዝም በይ አሁን እንሰማቸው፣ ሁለተኛ በልጄ ጉዳይ ጣልቃ እንዳገቢ በማለት እንግዲህ ባለቤቱን አስጠንቅቋታል። አሁን ላይ ሴራቸው መጋለጡ ደግሞ ጥሩ ነው። ምክንያቱም ለምሩ እንድትጠነቀቅም ሊነግራት ይችላል የናሁም አባት ማለት ነው። እነ በዛብህም የጽናትን አባት ለማናገር ወደ እነ ጽናት ቤት ሄደው ነበረ። እሱም ቤት አልነበረም። ማለትም የጽናት አባት የት ሄደ ቢሏትም ወደ ከተማ ሄዷል ቢሉት እዛው ያስቀረው በማለት ነበረ የተናገሩት። ቆይ እናንተ ምንድን ነው ችግራችሁ? አሁን እሱ ቢሄድ እናንተም እንደምትጠቀሙት ምንድን ነው ችግራችሁ? ከኛ ጋር ያላችሁ ጥላቻ በማለት ለምንድን ነው የማተውን በማለት እንግዲህ ጽናት መረር ያለ ቁጣዋን አስተላልፋለች። እንዲሁም ደግሞ እሷ ስትናደድ ኪራ ከኋላ በመምጣት ኪራም እንግዲህ ጽናትን አረጋግቶ ወደ ቤት መልሷታል። ኒናና ብርቄም እንግዲህ ጥንብዝ ብለው ሰክረው ነበረ። በሜዳም ላይ እስከ መተኛት ነበር ውዘው ወርቀው እየተኙት ባረቄው ምክንያት ማለት ነው፣ ከልክ በላይ በመስከራቸው። እዛም ያገኟቸው እነ በዛብህና ጓደኛው ነበሩ። እንዲሁ ተወኝ ብዬ ባያስጉዱላ አንዳንዴ ልበላቸው በማለት በዛብህ ሊመታ ነዝሮ ነበር። ጓደኛው ግን ከላክሎ እንዲተዋቸው አድርጓል። በዛብህ ግን ለብቻው አግኝቷቸው ቢሆን ይመታቸው ነበረ። የበዛብህ ጓደኛ እንግዲህ ማለትም የብርቄ ደግሞ ውሽማዋ ብርቄን ይዞ ወደ ቤት እየወሰደ ባለበት ሰዓት ላይ ብርቄን እንግዲህ ስትሰክሪ ደግሞ እንዴት ነው የምታምሪው እያለ እያወደሳት ነበረ። እሷም ያው አንተ እኮ ስሰክርም ሳልሰክርም ትወደኛለህ፣ ባለቤቴ ግን በቃ ዱላ ስልችት ብሎኛል ሲወጣ ሲገባ እየመታኝ በማለት ትናገራለች። እኔ ግን ወደዋለሁ፣ እሱ ባያመጣሽ አንቺን የታገኝሽ ነበር በማለት ነው እየሰጣት ምላሽ። በልዚህ ጉንጭ ላይ ሳመኝ ስትለውም አረዚህ ሰው ያያል። እንደገና ደግሞ ቲና ባለችው ነገር እጅግ ስለፈራ አሁን ላይ ጥርጣሬ ፈጥሮበታል። ሊናም እንግዲህ ወደ ቤት እያነከሰች እና እየተወላገደች በምትሄድበት ሰዓት ኪራና ጽናት ወጥተው እየፈለጓት ነበረ። ሰው ስትወላገድ ወደ አንዱ ጫካ ውስጥ እያገኟታል። ምን ሆነች ነው እንደዚህ የሆንሽው? አየህ ነገር ይህ ነበረ ሲጀመር ለእሷ ከብቶቹን ትለውና ግን ከብቶቹ ናቸው ብላ ጥያቄ ስጠይቃት አልመጡም እንደ እያለች በሰከረ አንደበቷ እያወራቻቸው ነበር። እኔ እኮ ቤታቸውን ስለሚያውቁት ይመጣሉ ብዬ ነው እያለች ብትናገርም ነገር ግን ከብቶቹ ጠፍተዋል። ኪራ በአንዱ ጫካ ጽናት በአንዱ ጫካም ሊፈልጉ እንግዲህ ሄደዋል። ስንመለስ ግን እዚህ እንገናኝ ነው የተባሉት። በጫካ ውስጥ ለብቻ መሄድ እጅግ ያስፈራል። መውደቅ አለ፣ እንደገና ደግሞ የተለያየ አውሬ አለ፣ እንደገና ደግሞ ያው በገጠር ጎረምሳዎችም አይጠፉም። ጽናት እንግዲህ በሰላም ትመለስ ሲሆን የሚለውን አብረን የምናየው ነው የሚሆነው ከኪራ ጋር ወይስ ደግሞ ኪራ ደግሞ የገጠር ሰው የከተማ ስለሆነ ይጠፋበት ይሆን መመለሻው? በቀጣዩ ቪዲዮ አብረን የምናየው ነው የሚሆነው። እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለሀገራችን፣ ሰላም ለሕዝባችን።